በ1886 ዓመተ ምህረት በዳግማዊ አጼ ምኒልክ ዘመነ መንግስት ነበር የቀድሞ የኢትዮጵያ ፖስታ አገልግሎት ድርጅት በአዋጅ የተቋቋመው። በዛን ወቅት የአገርን መልክ በሚገባ የሚገልጹ መታሰቢያና መደበኛ ቴምብሮች ታትመው በስራ ላይ እንዲውሉም ተደርጓል። በ1900 ዓመተ ምህረት ደግሞ አጼ ምኒልክ ለዓለም የፖስታ ህብረት ኢትዮጵያ አባል ሀገር እንድትሆን ደብዳቤ በመጻፍ ከውጭ ሀገራት ጋር የመገናኘት ጥንስሱንም አስጀመሩ። ጥንት በእግር መልእክተኛ የተጀመረው የፖስተኞች ጉዞ በፈረስና በተለያዩ ዘዴዎች ቀጥሎ በአገር ውስጥና በውጪ በየዘመኑ ባሉ ቴክኖሎጂዎችና የፈጠራ ውጤቶች የመልእክት መለዋወጥ ሂደቱ እያደገ መጥቷል። በአሁኑ ወቅትም የኢትዮጵያ ፖስታ ዘመኑ የሚፈልገውን አካሄድ በመረዳት አዳዲስ የዲጂታል አገልግሎቶችን አስተዋውቋል። የመንግስት የልማት ድርጅት የሆነው የኢትዮጵያ ፖስታ ላለፉት 132 ዓመታት መልእክትን በታማኝነት በማድረስ መደበኛ ጥቅልና ፈጣን አገልግሎቶችን በመስጠት በአገር ውስጥ ከ1000 በላይ ቅርንጫፎች በዓለም አቀፍ ደረጃ 194 መዳረሻዎችን በመፍጠር አገልግሎቱን ወደ ዲጂታል ዘርፍ እያሳደገ እንደሚገኝም ተመላክቷል። ኢትዮጵያ ፖስታ በጣም አንድ ትልቅ ምርታን የሚፈጥር እርምጃን ተራምደናል። 2 ፕሮዳክቶችን ዛሬ አስተዋውቀናል። ሁለቱም ዲጂታል ፕሮዳክቶቻችን ናቸው። ይሄውም እንዳልከው የቨርቹዋል ፖስታ ሳጥን ወይም ደግሞ ሳጥን አልባ የመልእክት አገልግሎትና የፖስታ ገበያ ወይም ደግሞ የኢኮመርስ ፕላትፎርምን በመጠቀም ተጠቃሚዎች የሚገበያዩበትን ሁለቱን አገልግሎቶች ነው ያስተዋወቅ ነው። እንግዲህ እነዚህ አገልግሎቶች ለተጠቃሚው ዲጂታል እንደመሆናቸው በጣም ቀልጣፋ፣ ዘመናዊ፣ ወጪ ገንዘብ እንዲሁም ደግሞ ጊዜን ቆጣቢ አገልግሎት ይሆናሉ። ከዛ በተጨማሪ ደግሞ እንደ ሀገር ኢትዮጵያ ላይ የያዘችው የዲጂታል ጉዞ ትልቅ የሆነ አበርክቶ የሚያደርጉ አገልግሎቶች ናቸው። የኢትዮጵያ ፖስታ ያስተዋወቃቸው አገልግሎቶች የቤት ለቤት አገልግሎትን ጨምሮ ደንበኞች በመረጡት አድራሻ መልእክቶችን ያለምንም ተጨማሪ ክፍያ መቀበል የሚያስችሉ ሲሆን ከውጭ ሀገራት ያለምንም እንከን በቨርቹዋል ሳጥን አድራሻ መልእክቶችን ማስላክ ብሎም የሚላኩ መልእክቶችን የሞባይል ስልክን በመጠቀም መከታተል የሚያስችል እንደሆነም ተጠቁሟል። ቨርቹዋል ፒኦ ቦክስ ስንል ምን ማለታችን ነው? ከዚህ ቀደም ተጠቃሚዎቻችን የሳጥን አገልግሎት ወይም የፖስታ ሳጥንን ተከራይተው ቁልፍ ይዘው የመጣላቸውን መልእክት ሳጥኖች ወደሚገኙበት ቦታ ሄደው ከፍተው ይጠቀሙ ነበር። ግን አሁን ቨርቹዋሊ ስናደርገው በስልክ ቁጥራቸው ጋር በማገናኘት አድራሻቸው የሚሆነው የስልክ ቁጥራቸው ነው። ወይም ደግሞ ከዚህ በፊት የፖስታ ሳጥን ቁጥር የነበራቸው ደግሞ ቁጥሩን ስለሚፈልጉት ለብዙ ሰዎች ስለነገሩ ያንን መልሰው መጠቀም እንዲችሉ የስልክ ቁጥራቸውንና ከዚህ በፊት ይጠቀሙበት የነበረውን የፖስታ ሳጥን ቁጥር አንድ ላይ አገናኝተን አድራሻ እንዲያገኙ ይሆናል። እዚህ አገልግሎት ላይ ትልቅ ልዩነት የምንፈጥረው ምንድነው? ተጠቃሚዎቻችን ወይም ደንበኞች ከዚህ ቀደም እንደሚያደርጉት የፖስታ ሳጥናቸውን ቼክ ለማድረግ በአካል መገኘት አይጠበቅባቸውም። ስለዚህ በስልካቸው ላይ ሆነው መልእክት ሲመጣላቸው መረጃ ይደርሳቸዋል ወይም ኖቲፊኬሽን ይደርሳቸዋል። ከዛ በተጨማሪ ያሉበት ድረስ እንዲመጣላቸው ከፈለጉ የዲጂታል አድሬስ ሲስተም ስላለው ይሄ ቨርቹዋል ፒኦ ቦክስ ገብተው በተመዘገቡበት ራይት ነው ያሉበት ቦታ እዚህ ጋር ነኝ ያለሁት ብለው አድራሻ መቀየር ያስችላቸዋል። አዲሱ አገልግሎት በአገር ውስጥ የሚላኩ ዶክመንቶች እንዲሁም አነስተኛ ጥቅል መልእክቶችን መረጃ በየጊዜው በአጭር የጽሁፍ መልእክት የሚያሳውቅ እንደሆነም ነው የተጠቀሰው። ከዚህ ቀደም ፖስታ ሳጥን ይጠቀሙ የነበሩ ደንበኞች ቁጥራቸውን አሁንም እየተጠቀሙ መቀጠል የሚፈልጉ ከሆነ ከስልክ ቁጥራቸው ጋር አስተሳስረን ያን ሳጥን መሰረት አድርጎ አሁንም አገልግሎቱን ያገኙ እንዲቀጥሉ ማድረግ ይቻላል። ለዚህ የሚሆንም አሰራር አብሮ ተዘርግቷል ማለት ነው። ዲጂታል 2025 እንደተሳካ ሁሉ ዲጂታል ኢትዮጵያ 2030ን እውን ለማድረግ የዲጂታል ዘርፉ የኢኮኖሚው የማዕዘን ድንጋይ እንዲሆን መሰል የዲጂታል ጉዞዎች ተጠናክረው ሊቀጥሉ እንደሚገባም በአጽንኦት ተገልጿል።